በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባሕራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለአጋዕዝተ ዓለም ሥላሴ ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመስከረም ወር የሚነበብ ዜና ሥላሴ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በመስከረም ወር የሚነበብ የአብንና የወልድን ድርሳን እነሆ ማንበብ እንጀምራለን። የአብ የወልድ የመንፈስ ቅዱስን ምስጢር እነሆ እናነባለን። የሰማይንና የምድርን ምስጢርን የገነቶችንም ቁጥርን እናገራለን። ከዕለታት በአንድ ቀን አብ ወልድ ከገነት ውስጥ ገቡ። እኛስ ምድርን በአበባዎች ሸለምናት፣ ሰማይንም በኮከቦች ሸለምነው። በሰማይና በምድር ያለውን የዓለማችን ምስጢር እኛ እናውቃለን። ከሰውና ከመላእክት ወገን ሥራችን የሚያውቀው የለም። ጌታችን ኢየሱስ ክርስቶስ ወንጌል ስለዚያች ቀንና ስለዚያች ሰዓት ከብቻው ከአብ በቀር ወልድም ሆነ በሰማይ ያሉ መላእክት ሆኑ የሚያውቁት የለም እንዳለ ወቁ። ተጠንቀቁ፣ ትጉና ጸልዩ። አብ ወልድ አሉ። የሥላሴን ምስጢር ከጥበበኞች ሰዎች በቀር ለሌሎች አትንገሩ። ከዚህም በኋላ ከወተት ጋር ማርና ወለላን ወደሚያዘን ወንዝ ሂደው ገቡ። ያም የማር ወንዝ የገነት ዛፍን ያጠጣል፣ የወይኖችም አበባ ነጭ ነው፣ ሮማንም እንደ ወርቅ ያለ ፍሬን ያፈራል። የገነት እንጨቶች የትርንጎና የሎሚ ሽታዎች ልብን ይማርካልና። በአፍንጫ ውስጥ ይገባል፣ አበባቸውም ያብባል። የሱፎችና የተምርም አበባዎች እንደ ቀይ ፍህሱ አበባ ያብባል። የዛፉም አበባ እንደ ብር አበባ ያብባል። ከገነት ዛፎች ሁሉ ሮማን የተባለው ዛፍ ይበልጣል። ቅጠሉም የሰፋና ፍሬውም የበዛ ነው። ከገነት ፍሬዎች ሁሉ የሱፍ ፍሬ ፈጽሞ ይበዛል። የገነት ዛፎች ያፈሩትን ሁሉ እሱ ያፈራል። የሮማንም ፍሬው የእሳት አንደበት አለው። አብ ወልድ በሮማን ዛፍ ስር መቀመጥ ይወዳሉ። የገነት እንጨቶች ሽታቸው ሁሉ ያለ መብልና ያለ መጠጥ ጻድቃንን ያረካቸዋል። ከሆዳቸውም ውስጥ ገብቶ በሰውነታቸው ይቀላቀላል። ያለ መጠጥም ይሰክራሉ። ቅጠሉም ብርን ይመስላል። የግንዱ ቅጠልና አበባውም የእሳት ምሰሶን ይመስላል። መላእክትንም ያስፈራቸዋል። ነቢዩ ኢሳይያስ ዛፉ ከቅጠሉ ጋር እንደ እሳት ምሰሶ ነው፣ የምድሩ መልክም የተለየ ይመስላል እንዳለ፣ የቦታው መጨረሻውና የሮማን ምድሩ ነጭ በረድን ይመስላል። ጣራውም መብረቅን ይመስላል። አጥሩም በሚነድ እሳት የታጠረ ነው። የምድሩም መልክ የመብረቅ ብልጭታን ይመስላል። መልኩ ፍምን የሚመስል አለ። ጣራውም ግምጃን ይመስላል። ፀሐይንም የሚመስል አለ። የምድሩ መልክም የሚነድ እሳትን ይመስላል። መልኩ ነጫጭ የሚመስልም አለ። አብ ወልድ እኛስ በሁሉም አበባዎችና ፍሬዎች የተመሰገንን አሉ። እንጨቶቹ ሁሉ በቅዱሳን መላእክት ምስጋና ያመሰግኑናል፣ ከፍ ከፍም ያደርጉናል። ዝሆኖችና ኃያላን አንበሶች ነብሮችም ለእኛ ይሰግዳሉ።
አስተዋይ ልብ የሌላቸው የበረሃ እንስሳዎችም ስማችንን ያውቁታል። ነገር ግን ስማችንን የሚያቃልሉት ሰዎች ከደስታችን ጋር እንዳይሆኑም ወደ ዘላለም እሳት ይሄዳሉ እንጂ። ነቢዩ ሲራክ ሰው ከቤቱ ውስጥ ወርቅንና ብርን አውጥቶ ሰውን ይገዛል እንዳለ ወደ ሌላ ቦታ እየሄደ ያ ባሪያ ጌታውን የሚያስደስተው ከሆነ ወደ ቤት የመልሰኝ እያለ ጌታው ቢያገኘው አይገዛውም፣ ይገርፈዋል እንጂ። ሥጋውንም ያጎሳቁለዋል፣ እንደ ቤቱ እንስሳም ያየዋል። ከዚህም በኋላ ባሪያውን ቢገርፈው ባሪያ ገራፊ እንደማይባል ቀድሞ በገንዘቡ የገዛው ነውና ውርጭንና የፀሐይ ቃጠሎን ተቀብሎ የገዛኝና ወርቁንም የሰጠ ስለ እኔ ነው እያለ ጌታውን ያገለግለዋል። እንዲህ የሚያደርግ ባሪያ ግን የተመሰገነ ነው። መቼ ጌታዬን አገለገልኩት፣ መቼስ ገንዘቡን መለስኩለት፣ ጌታውን ለማገልገል እንዲህ እያለ ቢገኝ በጎ ፍርድ ይመጣለታል። ነቢዩ ሙሴ ጌታውን መልካም አድርጎ ያገለገለውን ባሪያ ከ7 ዓመት በቀር ሌላ አትርፈው አይግዙት፣ 7 ዓመት ከሞላው በኋላ የገንዘቡን እኩሌታ ሰጥቶ ልቡ እንደወደደ ጌታው ነፃ አውጥቶ ያሰናብተው። ካሰናበተውም በኋላ አልሰናበትም ብሎ ከእርሱ ጋር መኖርም ቢወድ አፍንጫውን በስቶ በገመድ ይሰረውና ከልጆቹ ጋር ያስቀምጠው፣ ከእሱ ጋርም ይብላ፣ ከበታቹም ሆኖ ይገዛ። ጌታው በሚሞትበትም ጊዜ ይህን ባሪያ ገዝቼዋለሁ እያለ ለልጆቹ ይንገራቸው። የገንዘቤን እኩሌታ ሰጥቼ ካሰናበትኩት በኋላ ተመለሰ ይበላቸው። ያን ሰው ለመቀበል የይቅርታ መላእክቶች ከመጡ በኋላ ወደ እኛ የመጡትና በእኛ ዘንድ ዋጋውን ያገኛል። አብ ወልድ መለሱና 7 ዓመት ሳይደርስ በጊዜው ባሪያ የገዛ ሰው እንደማያሰናብተው ከ7 ዓመት በኋላ ባሪያውን ጌታው ሳያሰናብተው ቢሞት ለዚያ ሰው በእኛ ዘንድ ምሕረት የለውም። በእሳት አልጋ ይተኛል እንጂ እጁንም እግሩንም ይታሰራል። ባሪያ ጌታው ሳያሰናብተው በሕይወቱ እያለ ቢሞት በጌታው ትከሻ ላይ ይቀመጣል። ጌታውም ባሪያ ሆይ በእኔ ላይ አትቀመጥ ይለዋል። ባሪያው ቀድሞ ያንተ ባሪያ ነበርኩ፣ ዛሬ ግን የአብ የወልድ አገልጋይ ሆኛለሁና ለምን ክፉ ትናገረኛለህ አለው። ጌታውም ተነስተ ከእኔ ላይ ሂድ፣ ከበጎ ነገር ወገን ለጌቶቼ ምን ታደርግላቸዋለህ አለው። ከፍ ያለ ጌታ ሥልጣኑን ወይም ቀኑን አንድ እንዲያደርግ እነሆ ከአንተ ጋር እግዚአብሔር ተገለጠልኝ። በምድር ላይ ሳለሁ ማን በነገረኝ ደስታን ተርቤአለሁና። እግዚአብሔር በነቢዩ ቃል በሰማያት ደስታን የጨረሰ ሰው ክቡር ነው ያለውን አልሰማህምን? ይህንንም ብሎ ከአንተ ጋር ላስተካከሉኝ ምስጋና ይገባል እያለ አብን ወልድንም አመሰገናቸው። አብ ወልድ ስማችን የሚጽፈውን ሰው በወርቅ ቀለም በመንግሥተ ሰማያት በወርቅ ስሙን እንጽፍለታለን አሉ። በምድር ላይ ቤተ ክርስቲያናችን የሚሠራ ሰውም እኛ በሰማያት ቤትን እንሠራለታለን፣ መታሰቢያችን ለሚያደርግ በዚህ ዓለምም ስማችን ለሚጠራ ሰው እኛ የእሳት ባሕርን እናሻግረዋለን። ወደዚያ ሰው በእሳት ልብስ የተሸፈኑ የሆኑ ትጉሃን መላእክት ወደ እርሱ ይመጣሉ። በምድር ላይ ቤታችንን የሠራ ለዚያ ሰውም እኛ በሰማይ ቤትን እንሠራለታለን። ይህን መጽሐፍ የጻፈውን ሰውም ከሁሉ ርኩሰት አንጹት፣ ነፍሱንም በጾምና በጸሎት አንቅታችሁ በመንግሥተ ሰማያት የሚያስደስት ዋጋን ስጧት። ይቅርታቸውና በረከታቸው ለዘላለሙ ከሕዝበ ክርስቲያን ጋር ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው።
ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ስንክሳር ዘወርኃ መስከረም 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚህች ቀን የከበረና የተመሰገነ የእስክንድርያ አገር ሊቀ ጳጳሳት አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ ዕረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ። እንዲህም አለ፣ ይህ ታላቅ ጉባኤ እስቲሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚህም በኋላ አንዱን ክርስቶስን ከተዋህዶ በኋላ ሁለት ባሕሪ ሁለት ምክር የሚያደርግ የክደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳሳት ሊዮን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገው ከሃሊ ስለሆነ ሰውነቱን መለኮቱ በሥራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ሥጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማምጣትም አስረዳ። እኒህም የተለያዩ ሁለት ጠባዮች ስለ ተዋህዷቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባሕሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም ከተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት ከጉባኤው የሆኑ የነበሩ ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥተው እንዲደበድቡት አዘዙ። ስለዚህም ደበደቡት። ጺሙን ነጩ፣ ጥርሶቹንም ሰበሩ። እንዲህም አደረጉበት። ከዚህም በኋላ የተነጨውን ጺሙን ያወለቁትንም ጥርሱን ሰብስቦ ወደ እስክንድርያ አገር ላካቸው። እነሆ የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰቡ ኤጲስቆጶሳት አሉት። በዲዮስቆሮስ ላይ የደረሰው መከራ ባዩ ጊዜ እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡ ዘንድ ባለው ምላሳቸውም ለክርስቶስ ሁለት የተለያዩ ባሕርያት ብለው በንጉሡ መዝገብ ላይ በእጃቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም ላኩለት። እነርሱ እንደ ጻፉ በውስጡ እርሱ የሚጽፍ መስሏቸዋልና ኤጲስቆጶሳት። እርሱ ግን
አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 አባቶቻችን ከሠሩት ሕግ የሚወጣውን ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙ ታዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገረ ዕቃው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎችም 4 መነኮሳት የሸሹ አሉ። እኒህም 630 ባጋዙት 6 ኤጲስቆጶሳት ተቀምጠው በኬልቄዶንያ ለራሳቸው መመሪያ የሚሆናቸውን ሥርዓት ሠሩ። የከበረ ዲዮስቆሮስም ከዚያች አገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናንም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ታምራቶችን እግዚአብሔር እስከገለጠ ድረስ። የደሴቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታው ሁሉ ያከብራቸዋልና። አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚህም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎ ሥጋውንም ከዚህች ኃላፊ ከሆነች ኑሮ ወጥቶ ሄደ። የሃይማኖቱንም ዋጋ አክሊልን ተቀብሎ ወደ ዘላለም ዕረፍት ገባ። ያረፈውም በዚያች በደሴተ ጋግራ ነው። በዚያው አኖሩ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የገብላ ኤጲስቆጶስ የከበረ አባት አባ ሳዊርያኖስ አረፈ። የዚህም ቅዱስ የአበባቱ አብርስያኖስ ይባላል። የሀገር አቴናንም ፍልስፍና ተማረ። ከዚያም ወደ ቂሳርያ ሄዶ ዕውቀታቸውን ሁሉ ተማረ። ወደ ሮሜ ከተማ ተመልሶ የቤተ ክርስቲያን ትምህርት ተማረ። ከጥቂት ዘመናት የብሉይና የሐዲስን መጻሕፍት አጠና። ዳግመኛም ከዚህም በኋላ ቁጥር የሌለው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለ እርሱ ፋንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ሊሰጥ ወደደና ድሆቹን፣ መጻተኞቹን፣ ምስኪኖቹን፣ ችግረኞችንም በውስጥ ይቀበል ዘንድ የእንግዳ መቀበያ ቤትን ሠራ። ለክርስቶስ አታክልትንም ተከለ። ፍሬዎችን ተሸክመው የሚያመጡላቸውንም ሠራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሠሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። አገረ ገዢ የሆነ አጎቱን በሮሜው ንጉሥ በአኖሪዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ ሰጠዋለሁ በማለት ሳዊርያኖስ ገንዘቡን ሁሉ እንደበተነ። ይህም ነገር ለንጉሡ ደስ አሰኘው። ፈጽሞም በእርሱ ደስ አለው፣ እጅግም ወደደው። ከእርሱም ከቤተ መንግሥቱ እንዳይለይ ንጉሡ አኖሪዎስ አዘዘው። ከእርሱም ጋር ሁል ጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው፣ ንጉሥ አኖሪዎስም የመነኮሳትን ሥራዎች ስለሚሠራ ከልብሰ መንግሥቱ በታች በሥጋው ላይ ማቅ ይለብስ ነበር። በዚህም ወራት ለሮሜ አገር ሊቀ ጳጳሳት ሆኖ የነበረ አባ ዩናክዲኖስ ነው። ለእርሱም ሳዊርያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንዲለየውም አይሻም ነበር። በሁሉም ዘንድ ተወዳጅ ሆነ። ዜናውም በቁስጥንጥንያው ንጉሥ በቴዎዶሶስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገለጸለት።
ወደ ሀገረ ገብላ ሄዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስና ልብስን ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበር። ክብር ይግባውና እግዚአብሔር ወደ ገብላ ገዳም እስከሚደርስ በፊቱ የምትሄድና የምትመራው በመንኰራኵር አምሳል የብርሃን ሰረገላ ላከለት። በዚያም ገዳም አበምኔት የሆነ ጻድቅ ሰው ነበር። የቅዱስ ሳዊርያኖስንም መምጣት ጌታችን በራእይ ያስረዳው። ወደ እርሱ መጥቶ ተቀበለው፣ ሰላምታም ሰጠውና ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታንም ቸርነት እጅግ አደነቁ። ዜናውም በሀገሮች ሁሉ ተሰማ። የማይቆጠሩ ብዙ ሰዎች ወደ እርሱ ተሰበሰቡ። ንጉሥ ቴዎዶስዮስም ለከበረ ሳዊርያኖስ ገዳማትን የሚሰሩለት ብዙዎች ሰዎችን ሹሞቹንም ከእርሱ ዘንድ ላከ። የእግዚአብሔርን መልአክ በውስጣቸው ገዳማት የሚሰሩባቸውን ቦታዎች ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርን በእጆቹ ላይ ድንቆች የሆኑ ብዙዎች ታምራቶችን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ሰይጣን እንዳደረባትና መኮንኑም ሳዋርያኖስን ከዚህ ሀገር ካላባረርክ ከልጅህ አልወጣም ያለው ነው። መኮንኑም ይህን ነገር በሰማ ጊዜ ተነስቶ ወደ ከበረ ሳውርያኖስ ሄዶ ሰይጣን ያለውን ነገር ደግሞም ልጁን ያድናት ዘንድ ለመነው። ቅዱስ ሳውርያኖስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከእሷ ወጥተህ ሂድ። አባቷም ያን ደብዳቤ ተቀብሎ ወደ ልጁ ደረሰ። ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ፣ ልጅቷም ዳነች። ዳግመኛም ታላቅ ሰራዊት እስኪሆኑ ድረስ ብዙዎች ወንጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳዊርያኖስም ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔርም በላያቸው ጨለማን አመጣ። ምን ሳያዩ 3 መዓልት 3 ሌሊት ኖሩ። ቅዱስ ሳውርያኖስንም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታቸው መልሶ ሰደዳቸው። ዳግመኛም በገዳማቱ ውስጥ ያሉ በእርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ የሚያድናቸው የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስኪሆኑ ፈሪሃ እግዚአብሔር የሚያስተምራቸው ሆነ። እንዲህም ሆነ። ስሙ ፈላታዎስ የሚባል የዚያች አገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊርያኖስ በእርሱ ፋንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜም ወደ ሕዝቡ ሁሉ ላከ። ቅዱስ ሳውርያኖስንም ኤጲስቆጶስነት እንዲሾሙ ታዘዛቸው፣ ለዚህ ሹመት እግዚአብሔር መርጦታልና። ወዲያውኑ ደጋጎች ነገሥታት አኖሪዎስና አርቃዲዮስ ወስደው ገብላ በሚባል አገር ላይ ኤጲስቆጶስነት ሾሙት። ስለ መንጋዎቹና ስለ ወገኖቹም አጠባበቅ ታላቅ ተጋድሎ ተጋደለ። እዚያችም አገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ስሙ ስቅጣር የሚባል ይሁዳዊ ነበረ። እርሱም ወደ ቅዱስ ሳውርያኖስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳውርያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳውርያኖስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። ያ አይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎች በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖሩ እኒህን ከሃዲዎች ዘመዶችህ አይሁድን እነሆ እይ፣ እነርሱም ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም የአይሁዳዊ ወደ ቅዱስ ሳውርያኖስ መጥቶ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜም እርሱንና ቤተሰቦቹን የሀገር ሰዎችንም ሁሉ የክርስትና ጥምቀትን አጠመቃቸው። የቀሩትም አይሁድ ሁሉ አለቃቸው ክርስቲያን እንደሆነ አምነው ተጠምቀው
ክርስቲያኖች ሆኑ። እንዲሁም ኒሞንጦስ የሚባሉ ሌሎች ሥራየኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ አውርያኖስ ለመናቸው። እነርሱ ግን ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱም ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈርን ይበትናሉ፣ ምን ማየት አይችልም። ቅዱስ አውርያኖስም ወደ ቀናች ሃይማኖቱ እኒህን ሥራየኞች ሰዎች አስገባቸው ዘንድ እምባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ አገር በፈርዖንና በሰራዊቱ በግብፃውያንም ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁ ሆነ። በዚያም ወራት እነዚያ ሥራየኞች የቅዱስ አውርያኖስን ቃል ሰምተው ትእዛዙን ስላልተቀበሉ ስለዚህም ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ አውርያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው ዘንድ ለመኑት። እርሱም ተቀበላቸው። አስተምሮ አጥምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያቺ አገር ሁለመናዋ አንድ ማኅበር፣ አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ አገርም ጠንካሮች መነኮሳት ተመሉባት። በሮሜ አገርም ሊቀ ጳጳሳት ዮናክዲኖስ በውስጧ ይኖራል። ደግሞ በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር፣ እነሆ ሳውርያኖስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋርስ ሰዎች ሊወጓቸው ሽተው ወደ አኖሪዎስና ወደ አርቃዲዎስ መልእክትን ላኩ። እኒህ ደጋጎች ነገሥታትም የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳውርያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገሥታት አኖሪዎስና አርቃዲዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆን መንግሥታችንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔርም ከቀደሙ ነገሥታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውንም እንዴት ድል እንዳደረጓቸው አስታወሳቸው። ታላቁም ጾም ሳይደርስ የፋርስ ሰዎች አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግሥት አውዶክስያን በምክሩ ሁሉ መክሯትና ገስጿት ነበር። ስለ ዮሐንስ መሰደድም እርሱ ምን ያደረገው ስምምነት የለም። ንግሥቲቱም ምክሩን ባልሰማሽ ጊዜ ወደ አገሩ ተመለሰ። ብዙዎች ድርሳናትንና ተግሳጻትንም ደረሰ። ሃይማኖታቸው የቀናች ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ አውርያኖስም ሸመገለ፣ ዕድሜውም 100 ዓመት ሆነው። ከሥጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገልጾለት ከዚህ ዓለም ከድካም ወደ ረፍት እንዲመጣ ነገረው። ከዚህም በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔርን ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱንም በፈጣሪው ክርስቶስ እጅ ሰጠ። ረፍቱም የቆጵሮስ ኤጲስቆጶስ ኤጲፋኒዎስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ሥጋውንም እንደሚገባ በንጹሕ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችን አድርገውለት በክብር ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ አጋቶንና ጴጥሮስ፣ ዮሐንስና አሞን እናታቸውም ራፈቃ በሰማዕትነት አረፉ። ኩስ ከሚባል አውራጃ ከቆንያ ከተማ ናቸው። ለእርሳቸውም ክብር ይግባውና ጌታችን ተገልጾላቸው ከነርሱ የሚሆነውን ስብራ በምትባል ከተማ፣ እርሷም ወደ እስክንድሪያ ክፍል ናት፣ በዚያ የምስክርነት ክርስቶስ አክሊል እንደሚቀበሉ ሥጋቸውንም ወደ ግብፅ ደቡብ ነቅረሃ ወደሚባል አገር እንደሚወስዱ አስረዳቸው። ቅዱሳኑም በዚህች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ።
ከእነርሱም የሚበልጥ ወንድማቸው አጋቶን በሀገሩ ሹም ነበር። በሁሉም ዘንድ የተወደደ ነው። ራፊቃ እናታቸውም ክብር ይግባውና ስለ ክርስቶስ በመከራ ሥቃይ ላይ የሚጸኑና የሚታገሱ እንደሆኑ ታበረታታቸው ነበር። ከዚህም በኋላ ቁስ ወደሚባል አገር ሲደርሱ በመኮንኑ በዲዮናስዮስ ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእርሳቸውም አስቀድሞ እናታቸው ራፊቃን አሰቃያት። እርሷም በሥቃይ ውስጥ በመታገስ ደስተኛ ነበረች። ከዚህም በኋላ 4ቱ ልጆቿን አሰቃያቸው። እነርሱንም በማሰቃየት በሰለቸ ጊዜ ወደ እስክንድሪያ እንዲልካቸው ወገኖቹ መከሩት። ሰዎች በእነርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ሕዝቡ እንዳያምን ፈርተዋልና፣ እነርሱ በሁሉ ዘንድ የተወደዱ ስለሆኑ በእርሳቸውም ምክንያት ከዚህ በፊት ብዙዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሙተዋልና የሰማዕትነት አክሊልንም ተቀብለዋልና። ወደ እስክንድሪያም ገዢ ወደ አርማኒዎስ ቅዱሳኑን ባመጧቸው ጊዜ በዚያን ወቅት ስሟ ስብራ በምትባል አገር በዚያ ነበር። የተጋድሏቸውንም ጽናት አውቆ ጽኑ ሥቃይን አሰቃያቸው። ሥጋቸውንም ቆራርጦ ከመንኰራኩር ውስጥ ጨመራቸው። ዳግመኛም ዘግዝቀው ሰቀሏቸው። በዚህም ሁሉ ክብር ይግባውና ጌታችን ክርስቶስ መኮንኑና የእርሱ ሰዎች ሁሉ እስኪያፍሩ ያለምንም ጥፋትና ጉዳት የሚያነሳቸው ሆነ። ከዚህም በኋላ ራሶቻቸውን ይቆርጡ ዘንድ ሥጋቸውንም በባሕር ሊጥሉ እንዲያሰጥሙ አዘዘ። በዚያም ራሶቻቸውን በሰይፍ ቆረጡ። ሥጋቸውን ወደ ባሕር ሊጥሉ በታናሽ ታንኳ ጫኗቸው። በዚያንም ጊዜ ከግብፅ በስተደቡብ መጺል ከሚባል አውራጃ ነቅረሃ ከምትባል መንደር ወደ አንድ ጸጋ እግዚአብሔር መልአኩን ላከ። የቅዱሳኑንም ሥጋ እንዲወስድ አዘዘው። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን ሰማ። የመከራውም ወራት እስከሚያልፍ በዚያ ኖሯቸው። ከዚህም በኋላ ገለጧቸው። ውብ የሆነች ቤተ ክርስቲያንንም ሰርተውላቸው ሥጋቸውን በውስጡ አኖሩ። እግዚአብሔር ከሥራዎች ድንቆች የሆኑ ታላላቅ ታምራትን ገለጠ። በዚያም ወራት ሥጋቸውን ስሙንጥያ ወደሚባል አገር አፈለሱ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ እናት 1000 ሰዎች ከቅዱስ ፋሲለደስ ጋር በሰማዕትነት ሞቱ። የጋንግራ ሰው ዳስ፣ የአንጾኪያ ኤጲስቆጶስ ናውላ፣ የመነኩሴውም የጴጥሮስ መታሰቢያቸው ነው። የእመቤታችን እናት የቅድስት ሐናም የልደቷ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ እናታችን ቅድስት ኤልሳቤጥ፣ ሁለተኛ ቅዱስ ዲዮስቆሮስ ሊቅ የተዋሕዶ ሃይማኖት አባት፣ ሦስተኛ ታላቁ ቅዱስ ሳውሪያኖስ፣ አራተኛ ቅድስት ሐና የእመብርሃን እናት ልደቷ ነው። አምስተኛ ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ራፊቃ ሰማዕታት። ወርኃዊ በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሦስተኛ አባ ሲኖዳ የባሕታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲሃት፣ አምስተኛ አባ ባውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ሰባተኛ ቅዱስ አግናጤዎስ ለአንበሳ የተሰጠ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ሉቃስ 1:41 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።